ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል የቤተሰቦች የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። ከባባድ መሳሪያዎች ከኤርትራ ወደ ትግራይ እንደገቡ አውቃለሁ። አሜሪካ የሸረሪናውን ውጊያ እናንተ ናችሁ የጀመራችሁት። የአሜሪካው አምባሳደር ለደብረጽዮን ከሸረሪናው ጥቃት በኋላ ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር መወያየታቸው ታወቀ። አምባሳደሩ ህወሓትን ያስጠነቀቁ ሲሆን ደብረጽዮን ለህወሓት ፖሊት ቢሮ ሪፖርት ማድረጋቸው ታውቋል። ዩኤምዲ ሚዲያ ምንጮቹን ዋቢ አድርጎ ባወጣው ዘገባ አምባሳደር ማሲንጋና ዶክተር ደብረጽዮን በቅርቡ የስልክ ውይይት አድርገዋል። የህወሓት ምንጮች እንደተናገሩት ደብረጽዮን ገብረ ሚካኤል ባለፈው ማክሰኞ በተካሄደው የፖሊት ቢሮ ስብሰባ ላይ በሸረሪና ግጭት ከተቀሰቀሰ በኋላ ዋሽንግተን ለምን ጸጥ አለች በማለት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን አነጋግሯል። ሊቀመንበሩ በስብሰባው ላይ ባቀረቡት ሪፖርት ትግራይ እየተጠቃች እያለ አሜሪካ ለምን ጸጥ አለች ብለው አምባሳደሩን እንደጠየቁ ገልጿል። አምባሳደሩ ምላሽ ሲሰጡ ለውጥረቱ መባባስ ተጠያቂው የህወሓት አመራር እንደሆነ ጠቁመው በተለይም በቅርቡ በትግራይ ሁሉም ከተሞች የተደረገውን ህዝባዊ ስብሰባና የዲፕሎማሲያዊ ጥረቶችን አካሄድ በማንሳት ምላሽ ሰጥቷል። ጥቃቱን የጀመራችሁት እናንተ ናችሁ ሲሉ አምባሳደሩ ብርቱ ትችት ሰንዝረዋል። ህልውናችን በብልጽግና መቃብር ላይ ያላችሁ እናንተ ናችሁ፣ ዲፕሎማሲን የጣላችሁና ያዳከማችሁ እናንተ ናችሁ ብለዋቸዋል። ይህ የተነገረው ውይይት በቅርቡ በህወሓት ላይ የተካሄዱትን ህልውናችን በብልጽግና መቃብር ላይ በሚል ጭብጥ የህዝብ መድረኮች ከተደረጉ በኋላ ነው። በእነዚህ መድረኮች ላይ ከፍተኛ የቡድኑ አመራሮች ደብረጽዮን ገብረ ሚካኤልና የህወሓት ጸሐፊ ፈትለወርቅ ገብረ እግዚአብሔርን ጨምሮ በትግራይ ያለውን የፖለቲካና የደህንነት ሁኔታ እንዲሁም ከፌዴራል መንግስት ጋር ያለውን የወደፊት ግንኙነት በተመለከተ ጠንካራ አስተያየቶች ሰንዝረዋል። ከተጠቀሟቸው ቋንቋዎች መካከል በተለይ የጠቅላይ ሚኒስትር አብይ አህመድን ብልጽግና ፓርቲ መንግስት መቅበር የሚለው ተደጋጋሚ ተጠቅሷል። በአሜሪካ ኤምባሲ ያለ አንድ ምንጭ ውይይቱ መደረጉን አረጋግጦ አምባሳደሩ ደብረጽዮንን ታንኮችና መድፍ በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅ ነግረውታል ብለዋል። በአዲስ አበባና በመንግስት አወቃቀር ጉዳይ ተቃውሞ ያቀረቡ የምክክር ጉባኤው ተሳታፊዎች በጸጥታ ኃይሎች መወሰዳቸው ተሰምቷል። ታፍነው ከተወሰዱት መካከል ግማሾቹ ፓርቲያቸው ያስቀመጠውን አቅጣጫ አልተገበሩም የተባሉ የብልጽግና ፓርቲ አባላት ናቸው ተብሏል። ተሳታፊዎቹ ካረፉበት ከሲቪል ሰርቪስ ዩኒቨርሲቲ ታፍነው የተወሰዱት ሌሊት ላይ በድብቅ ነው ተብሏል። ከታሰሩት ውስጥ ከአማራ፣ ደቡብ፣ ሶማሌ፣ አፋር፣ ቤንሻንጉል፣ ጋምቤላ፣ ድሬዳዋና አዲስ አበባ ተወክለው የመጡ ያሉበት መሆኑ ተሰምቷል። የታፈኑት ተመካካሪዎች ወዴት እንደተወሰዱ እስካሁን ማወቅ አለመቻላቸውን ምንጮች ተናግረዋል። ይህ የመንግስት ድርጊት በሌሎች ተመካካሪዎች ላይ ስጋት መፍጠሩን የገለጹት ምንጮቻችን ምክክሩ በጫና እየተደረገ መሆኑን ገልጸውልናል። ከተመካካሪዎች ያገኘነው መረጃ ጉዳዩ እንደተፈጸመ ያረጋገጠ ሲሆን ከኮሚሽኑ ተጨማሪ መረጃ ለማግኘት የተደረገው ሙከራ እስካሁን አልተሳካም። የአዲስ አበባ ጉዳይ በምክክር ጉባኤው ሂደት ከፍተኛ ውዝግብ ከፈጠረ በኋላ በሂደት የሚታይ አጀንዳ ሆኖ ወደ ቀጣይ የምክክሩ ምዕራፍ ተሸጋግሯል። ገዢው ብልጽግና ፓርቲ በአዲስ አበባ ህጋዊ የባለቤትነት ጉዳይ ያስቀመጠው አቅጣጫ በአባላቱ መካከል ክፍፍል ፈጥሯል። መንግስት በአጀንዳነት በያዛቸው ጉዳዮች ላይ የበላይነት ለመውሰድ ኮሚሽኑ ከሚያውቃቸው ውጪ በመቶዎች የሚቆጠሩ ተመካካሪዎችን አስገብቶ እንደነበር የዓይን እማኞች ተናግረዋል። ኢራን ከአሜሪካ ጋር የሚደረገው ጦርነት በተጀመረበት ወቅት በተካሄደ ወታደራዊ ዘመቻ ወቅት ሁለት ተዋጊ ጀቶች በአየር መከላከያ ከተመቱ በኋላ በኳተር የተያዙት 3 ፓይለቶች እንዲለቀቁ ጠየቀች። አብራሪዎቹ ጃቫድ ሳሊሂ፣ አብዱል ማጂድ ዳሽቲያን እና ኢምራን ቤሮሺያን ላለፉት 6 ወራት ተይዘው መቆየታቸውን ኢራን ለዓለም አቀፉ የቀይ መስቀል ኮሚቴ ኃላፊ በጻፈችው ደብዳቤ አስታውቃለች። ደብዳቤውን የላኩት የኢራኑ ብርጋዴር ጀነራል መሐመድ ባገር ዛዴ እንደገለጹት በየካቲት መጨረሻ ጦርነቱ በተጀመረ በ3ኛው ቀን በተደረገው ዘመቻ የተገደለው የ4ኛው ፓይለት ማጂድ ካዜሚ አስክሬን ወደ ሀገሩ ተመልሷል። ጥያቄው የቀረበላት ኳታር የኢራንን ገለጻ ሙሉ በሙሉ ውድቅ አድርጓለች። በእነዚህ አሳሳች መግለጫዎች እንደተገረመችም ተናግራለች። የኢራኑ ጀነራል መሐመድ ባገር ዛዴ እንደሚናገሩት 3ቱ አብራሪዎች በኳታር የተያዙት በአገሪቱ የሚገኝ ጦር ሰፈር ኢላማ ባደረገ የውጊያ ተልዕኮ ወቅት ከተመቱት ጀቶች ተመንጥቀው ከወጡ በኋላ ነው።
ለዓለም አቀፉ የቀይ መስቀል ኮሚቴ ኃላፊ ሚሪያና ስፖሊያሪች የተጻፈውና በኢራን መገናኛ ብዙሃን የወጣው ደብዳቤ ኳታር ከሁሉም ዓለም አቀፍ ሕጎችና ደንቦች በተቃረነ ሁኔታ የእነዚህ እስረኞች የማይገፈፉ መብቶችን እንደጣሰች በማንሳት ይከሳል። ሶስቱ አብራሪዎች ቤተሰቦቻቸውን እንዲያገኙ ወይም እንዲያነጋገሩ አልተፈቀደላቸውም ደብዳቤው ጠቅሷል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ መሐመድ አልአንሳሪ ግን በወቅቱ የኳታርን የአየር ክልል ጥሰው ከገቡ በኋላ ከአብራሪዎቹ ጋር ግንኙነት ለመፍጠር ቢሞከርም ምላሽ አለማግኘቱን ገልጸዋል። ቃል አቀባዩ ቤክስ ገጻቸው ባሰፈሩት ጽሑፍም በዓለም አቀፍ ሕግ መሰረት ግዛታችንን ለመከላከል አስፈላጊው እርምጃ ተወስዷል ብሏል። በወቅቱ የፓይለቶቹን አስከሬን ለመፈለግ የተሰማሩት የኳታር የፍለጋና ነፍስ አድን ቡድኖች ኃላፊነታቸውን እስከ ጥግ ማከናወናቸውን አክሏል። ኳታር የተገኘውን የአንዱን አብራሪ አስከሬን ለኢራን የሚተላለፍበትን መንገድ ለማቀናጀት ከቴህራን ጋር ግንኙነት ማድረጓን ቃል አቀባዩ አስታውሰዋል። ኢራን የፍለጋና ነፍስ አድን ዘመቻውን ዝርዝር እንድትመረምር ለቀረበላት ጥሪ እስካሁን ምላሽ እንዳልሰጠችም ተናግሯል። የሩሲያ መከላከያ ሚኒስቴርን ጠቅሶ የሀገሪቱ መንግስታዊ የዜና ወኪል ታስ እንደዘገበው ሩሲያ በአንድ ምሽት ብቻ 822 የዩክሬን ድሮኖችን መታጠላለች። ይህ የድሮን ጥቃት ከዘንድሮ ዓመት መጀመሪያ አንስቶ ከታዩት ጥቃቶች ሁሉ በጣም ግዙፉ መሆኑን ሚኒስቴሩ አረጋግጧል። የሞስኮ ከንቲባ ሰርጌይ ሶቢኒያን በበኩላቸው ከ600 በላይ የሚሆኑ የዩክሬን ድሮኖቹ ወደ ሩሲያ ዋና ከተማ ሞስኮ እያመሩ በነበረበት ወቅት ተጠልፈው መክሸፋቸውን አስታውቋል። በሌላ ተያያዥ ዜና በሞስኮ ክልል በሚገኘው የዋይልድ ቤሪስ የኦንላይን የችርቻሮ ንግድ ኩባንያ መጋዘን ላይ የደረሰው የድሮን ጥቃት ዩክሬን በኩባንያው ላይ እያካሄደችው ባለው ተከታታይ ዘመቻ ውስጥ የቅርብ ጊዜው ክስተት ሆኗል። ዩክሬን የዋይልድ ቤሪስ የሎጂስቲክስ ማዕከላት ለሩሲያ ጦር የድሮን መለዋወጫዎችን፣ የዳሰሳና አቅጣጫ መጠቆሚያ መሳሪያዎችን እንዲሁም ሌሎች ወታደራዊ ቁሳቁሶችን ስለሚያቀርቡ ሕጋዊ የጥቃት ኢላማዎች ናቸው ስትል በተደጋጋሚ ጥቃት ስትፈጽምባቸው ቆይታለች። ይሁን እንጂ ሩሲያ ይህንን የዩክሬን ክስ ውድቅ አድርጋለች። አሜሪካ በቅርቡ ለዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነውን የሆርሙዝ የባህር መስመር የግዛቱ አካል እንደምታደርግ ገልጿል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ ያወጃለሁ ሲሉ ትራምፕ በኒውዮርክ ግዛት ጋርደን ሲቲ በሚገኝ የፖሊስ አካዳሚ በተደረገ ስብሰባ ላይ ተናግሯል። ይህ እውነት ነው ሲሉም አክሏል። የፕሬዝዳንቱ ንግግር ከ5 ወር በላይ በቆየው የኢራን ጦርነት ላይ ዋሽንግተን የፖሊሲ ለውጥ ስለማካሄዷ ወይም ታስቦበት የተሰነዘረ አስተያየት ስለመሆኑ ምንም የታወቀ ነገር የለም። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋራባብዲ የትራምፕን አስተያየት ከሰሙ በኋላ ወሽመጡ በኢራን ቁጥጥር ስርና ስልጣን ስር ይቆያል፣ ምንም አንረበሽም በማለት ተናግሯል። አሜሪካና እስራኤል የካቲት 21 2018 በጋራ በመሆን ኢራን ላይ ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ በቋሚነት ተዘግቷል። አሜሪካና ሌሎች የሀገሪቱ ከፍተኛ ባለስልጣናት የኢራን ጦር በጀመረበት ወቅት የሀገሪቱን የኒኩለር ፕሮግራም ማስቆም ዋነኛ ዓላማቸው መሆኑን ሲናገሩ ነበር። ኢራን በበኩሏ ለሚፈጸምባት ድብደባ በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችን እንዲሁም በወሽመጡ በኩል የሚያልፉ ነዳጅ ጫኝ መርከቦችን በማጥቃት ምላሽ ሰጥታለች። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንቅስቃሴ ገደበች ሲሆን የሁለቱ ሀገራት መካረር የዓለም የነዳጅ ዋጋ ጭማሪ እንዲያሳይ አድርጎታል። ለሰዓቱ ያስኩላችሁ ሰበር የሆኑ መረጃዎችን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።